ሰላም እንዴት ናችሁ? ዛሬ ደግሞ በፓርት 2 ተመልሰናል። ከፓርት 1 እንግዲህ ከሐዋሳ ዩኒቨርሲቲ የተላከልን የ2017 ዓመተ ምህረት ሎጂክ ኤንድ ክሪቲካል ቲንኪንግ ፋይናል ኤግዛም ጥያቄ በፓርት 1 ጀምረን ነበረ። እስከ 15ኛ ቹት ጥያቄ ሰርተን በፓርት 4 አቁመን ነበር። ዛሬ ደግሞ በፓርት 2 የምንቀጥል ይሆናል። ከ16ኛ ጥያቄ እንጀምራለን። Question number 16. We cannot believe what Stacy says about pork being unclean. After all, she is a Jew and she is not allowed to eat pork. Which fallacy is committed in the argument? A. Ad hominem circumstantial. B. You to C. Appeal to people. D. Ad hominem abusive ይላል። እንግዲህ በዚህኛው በሰጠን አርጉመንት ላይ የተሰራ ፋላሲ አለ። በመጀመሪያ አርጉመንቱን አንደርስታንድ እናድርግና ከዛ የተሰራውን ፋላሲ ዲተርማይን እናደርጋለን። ጥያቄው ምንድነው የሚለን? ስቴርሲን ስለ አሳማ የተናገረችው ነገር ልናምናት አይገባም። አሳማ ንጹህ አይደለም ምናምን ብላ ተናግራለች። እሷ ልናምናት አይገባም። ምክንያቱም እሷ ጂው ነች፣ አይሁዳዊ ስለሆነች አሳማ መብላት አይፈቀድላትም። ስለማይፈቀድላት ነው አሳማ ቆሻሻ ነው መብላት አይፈቀድም ምናምን እያለች ብትናገረው እንጂ ምናልባት ሃይማኖቷ ቢፈቅድላት ኖሮ እንደዛ አትልም ነበረ የሚል አርጉመንት ነው ያለውና በዚህ አርጉመንት ሲሰራው ፋላሲ ምን አይነት ፋላሲ ነው የሚለን? ምን አይነት ፋላሲ ነው ሲሰራው? አድ ሆሚነም ሰርከምስታንሻል የሚባለው አይነት ፋላሲ ነው ሲሰራው ኤ ላይ ያለው ማለት ነው። እንግዲህ አድ ሆሚነም ሰርከምስታንሻል የሚባለው ፋላሲ ኦከር የሚያደርገው መቼ ነው? someone tries to dismiss an argument by suggesting that the speaker is only making it because of their personal circumstance or background. አንድ ሰው የሆነን ሰው አርጉመንት ዲስሚስ ለማድረግ በሚሞክርበት ጊዜ ወይም የተናጋሪውን አርጉመንት ዲስሚስ ለማድረግ በሚሞክርበት ጊዜ ምንን በመጠቀም የሰውየውን ፐርሰናል ሰርከምስታንሱን ወይም ባክግራውንዱ ለምሳሌ እሷ አይሁድ ስለሆነች ነው እሷ እንዲህ ስለሆነች ነው ብሎ የተናጋሪውን አርጉመንት ዲስሚስ ለማድረግ የሚሞክር ከሆነ የሚሰራው ፋላሲ አድ ሆሚነም ሰርከምስታንሻል እንደሚባል ተምረናልና ቻፕተር 5 ላይ እንደተማር ነው ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ኤ። ሌሎቹ ምርጫዎች እንግዲህ አፒል ቱ ፒፕል የሚባለው ምሳሌ ሲ ላይ ያለው አፒል ቱ ፒፕል ማለት አብዛኛው ሰው ትሩ ስላለው እናንተም ቢሊቭ ማድረግ አለባችሁ የሚል አይነት ፋላሲ ነው። አድ ሆሚነም አቢዩዚሽን ባለው ደግሞ ዳይሬክት ቨርባል አታክ ያለበት ነው። ለምሳሌ ቴሲ ስቱፒድ ብሎ አርቷት ቢሆን ኖሮ ዳይሬክት ቨርባል አታክ አድርጎ ቢሆን ኖሮ አድ ሆሚነም አቢዩዚሽን ይባላል። እንደዚህ አላደረገም። ቢል ያለው ደግሞ ዩቱ ደግሞ እንደምታውቁት ቱ ኪውኪ የሚባለው ነው። ሃይፖክራይስ እንደሆነ አድርጎ መናገር የሆነ ነገር ለእናንተ ሲነገራችሁ እንዴት ትችላለህ አንተ ራስህ እኮ እንደዚህ ነህ ብላችሁ ወደሱ መልሳችሁ የሱንም ኔጌቲቭ ጎን አውጣችሁ ወደሱ ምትወንደስ ከሆነ ደግሞ ዩቱ ፋላሲ ይባላልና ለዚህኛው ጥያቄ ትክክለኛ መልስ ኤ እንላለን። Question number 17. Since Michael is a prices February 19 out to March 20, it necessarily follows that he was born in March. Consider the above argument which of the following is false. እዚህ ጋር የተሰጠን አንድ አርጉመንት አለ። ሲንስ ሚካኤል የሚባለው ሰው በኮከብ አቆጣጠር የተወለደ ከፌብሩዋሪ 19 እስከ ማርች 20 ባለው ነውና ይሄ ፕሪሚሱ ነው። ኮንክሉዥኑ ደግሞ ሚካኤል የተወለደው በማርች ነው ይላል። ስለዚህ ስለዚህኛው አርጉመንት አሁን ስለነገርኳችሁ አርጉመንት ስለዚህኛው አርጉመንት ማለት ነው ፎልስ የሆነው የትኛው ነው ተብለን ነው የጠየቅነው። መጀመሪያ አርጉመንቱ ዲዳክቲቭ ነው ኢንዳክቲቭ ነው የሚለውን እንለያለን። ቤዚካሊ መነሻው ከዛ ስለሆነ ማለት ነው። ሶ አርጉመንቱ ኦብቪየስሊ ኔሴሰርሊ የምትል እንትን አለች አይደል ኮንክሉዥኑ ላይ ሶ ኔሴሰርሊ ምናምን የሚሉ ወርዶች ካሉ ቻፕተር 3 መሰለኝ አይ ቲንክ እንዳየነው አርጉመንቱ ዲዳክቲቭ አርጉመንት ነው የሚሆነው ማለት ነው። ከዛ በኋላ ሳውንድ ነው አንሳውንድ ነው የሚለውን ነገር ለመለየት ቫሊድ ነው ኢንቫሊድ ነው የሚለውን ማወቅ ይኖርብናል ማለት ነው። ሶ ሳውንድ የምንለው ቫሊድ አርጉመንት ሆኖ ሁሉም ፕሪሚሶች ትሩ ከሆኑ ሳውንድ አርጉመንት እንለዋለን። ሌላኛው ደግሞ ኢንቫሊድ ከሆነ ደግሞ አንሳውንድ ነው የሚሆነው ኦብቪየስሊ ማለት ነው። ስለዚህ ሳውንድ አርጉመንት ለመባል የግዴታ ቫሊድ የሆነ አርጉመንት ፕላስ ደግሞ ሁሉም ፕሪሚሶቹ ትሩ መሆን አለባቸው ማለት ነው። በዚህኛው አርጉመንት ላይ የተሰጡት ፕሪሚስ ሜቢ ትሩ ሊሆኑ ይችላሉ ትሩ ናቸው ብለን ብናስብ ኮንክሉዥኑ ግን ኢንቫሊድ ነው የሚሆነው። ምክንያቱም ኮንክሉዥኑ ምንድነው የሚለው it is necessarily follow that he was born in ማርች ላይ ተወልዷል ብሎ የሚያስቀምጠው በሰጠን ታይም ኢንተርቫል ደግሞ ከፌብሩዋሪ 19 እስከ ማርች 20 የሚለው እንጂ ማርች ላይ ነው የሚል አይደለም ያለው። ስለዚህ ማርች ላይ ላይወለድ ይችላል። ሶ ኮንክሉዥኑ ኢንቫሊድ ነው ማለት ነው። ሶ ስለዚህ ኮንክሉዥኑ ኢንቫሊድ ከሆነ አውቶማቲካሊ አንሳውንድ ነው የሚሆነው።
ገብቷችኋል አይደል? ሳውንድ ለመባል የግዴታ ቫሊድ ፕላስ ደግሞ ፕሪሚሶቹ ትሩ መሆን አለባቸው። ይሄኛው ፕሪሚሱን ትሩ ነው ብለን አስዩም ብናደርግ ራሱ ኮንክሉዥኑ ትሩ ሊሆን አይችልም ማለት ነው። ትሩ ላይሆን ይችላል። ትሩ ማይሆንበት ኬዝ አለ። ሶ ኢንቫሊድ ነው ማለት ነው። ኢንቫሊድ ነው። ምክንያቱም ባለፈው ኩዌስችን ነምበር 4 ላይ ስንሰራ አይ ቲንክ ይመስለኛል ቴብል አሳይቻችሁ ነበር አይደል? የተለያዩ ኬዞች አሳይቻችሁ ነበር። ፕሪሚሱ ትሩ ሆኖ ኮንክሉዥኑ ፎልስ የሚሆንበት አጋጣሚ ካለ ያ ቫሊድ ሊሆን አይችልም። ኢንቫሊድ ነው የሚሆነው። ኢንቫሊድ ሆኖ ማለት ደግሞ አውቶማቲካሊ ምንድን ነው የሚሆነው? አንሳውንድ ነው የሚሆነው። ስለዚህ ፎልስ የሆነውን የተባለው ስለዚህ መልሳችን ኤ ይሆናል። ሳውንድ ሊሆን አይችልም። ሳውንድ አርጉመንት ሊሆን አይችልም። ሶ ዘ ኮሬክት አንሰር ኢዝ ኤ። ኩዌስችን ነምበር 18 you are born from nothing, you go back to nothing, what do you see? Nothing. So always look on the bright side of life. This argument of Monty Python commits the fallacy of A. appeals to ignorance, B. division, C. amphiboly, D. equivocation ይላል። እዚህ ጋር የሰጠን አርጉመንት እንግዲህ ምንድን ነው የሚለው you are born from nothing ያለ ምንም ነገር ነው የተወለድከው። you go back to nothing እና ወደ ምንም ነገር ነው የምትሄደው። ስለዚህ ምንም የምታጣው ነገር ስለሌለ የህይወትን ብራይት ሳይዷን ማየት አለብህ ምናምን ያለ የሚቀጥል አርጉመንት ነውና እዚህ አርጉመንት ላይ የተሰራው ፋላሲ ምን አይነት ፋላሲ ነው ብሎ ነው የሚጠይቀን። ይሄ አርጉመንት እንግዲህ የሁለት ወርዶችን ሚኒንግ ሺፍት ነው የሚያደርገው። የአንድ ወርድን ሚኒንግ ወደ ሁለት የተለያየ ዲፈረንስ ሚኒንግ ሺፍት እያደረግን ያለው ያቺ ወርድ ነቲንግ የምትለው ወርድ ነች እና እቺን ወርድ የመጀመሪያው ፕሪሚስ ላይ እየተጠቀማት ያለው ስቴት ኦፍ ናን ኤግዚስተንስ ነው። ያ ማለት you are born from nothing ማለት ስቴት ኦፍ ናን ኤግዚስተንስ መጀመሪያ ምንም አልነበርክም፣ እዛ ካለመኖር ወደ መኖር መጣህ ማለት ነው። then shifts to እቺኛዋ ነቲንግ የምትለዋን ኳንቲቲ ኦፍ ሎዝ ደግሞ ሺፍት አደረጋት። መጨረሻም ስትል ባዶ እጅህን ነው የምትቀረው ማለት አውዚኛው ላይ ነቲንግ ማለት ደግሞ ኳንቲቲ ኦፍ ሎዝ ማለት ነው። ምንም አይኖርም፣ ምንም የምታጣው ነገር የለም፣ ምንም የለህም እንደማለት ነው። መጀመሪያ ላይ ካለመኖር ቦርን አይደል? መጀመሪያ እዚህ ዓለም ላይ አልነበረም፣ ሲወለድ ነው የኖረው አይደል? ነቲንግ የምትለው እዛ ጋር እሱን ነው የምትጠቀመው። ስቴት ኦፍ ናን ኤግዚስተንስ ነው የምትጠቀመው። ሁለተኛው ላይ ያለው ነቲንግ ደግሞ ኳንቲቲን ነው ማለት ምንም ገንዘብን ምንም ታጣው ነገር የለም፣ ኳንቲቲን ነው የሚጠቀመው እንጂ ሰውየው መኖርን አለመኖር አይደለም። ሶ እቺኛ ወርድ አንዷን ወርድ በተለያየ ፕሪሚስ አስገብቶ በተለያየ ሚኒንግ እየተጠቀማት ነው ያለው። ሶ እንደዚህ አይነት ወርዶችን በተለያየ ሚኒንግ እየተጠቀመ የሚሰራ ፋላሲ ፓወርፖይንታችን ላይ ስንማር እንዳየው ምን ነበር ያለው? ኢኩቪኬሽን ነበር ያለው ማለት ነው። ኤ ላይ ያለው አፒል ቱ ኢግኖራንስ አይሆንም። አፒል ቱ ኢግኖራንስ እንደምታውቁት እንግዲህ something is true just because it has not been proven false የሚል አይነት ነው። የሆነ ነገር ትሩ እንለዋለን ምክንያቱም ፎልስ መሆኑ ፕሩፍ ካልተደረገ ድረስ እንደዚህ አይነት ፋላሲ አፒል ቱ ኢግኖራንስ ይባላል። ዲቪዥን ደግሞ የሚለው assuming that what is true of whole must be true of its part የሚል አይነት ፋላሲ ነው። ለሆል ፓርቱ ትሩ የሆነው ነገር ለእያንዳንዱ ፓርቱም ትሩ ይሆናል። ዲቪዥን ያካፈሉ የሚል የሙሉ ፓርቱን እናያለን። ከዛ መጨረሻ ላይ የመጨረሻውን ፓርቱ ጋር እናያለን። ሶ የሙሉ ፓርቱ ባህሪ የመጨረሻው ፓርቱ ላይ ሊኖር ይችላል ብሎ የሚቀርብ ፋላሲ ዲቪዥን ይባላል። አምፊቦሊ ደግሞ የሚባለው ፋላሲ arising from acquired sentence structure or grammar ላይ ስትራክቸር ላይ የሚነሳ ፋላሲ ደግሞ አምፊቦሊ ይባላል። so the correct answer is ምን ይሆናል ማለት ነው? ዲ equivocation ይሆናል። question number 19 a type of definition with the stats of that of hypothesis and which may be revised as our knowledge and understanding increase is that a precising, b theoretical, c persuasive, d stipulative ይላል። for this question the correct answer is I think b ይሆናል። theoretical ነው የሚሆነው። እንግዲህ theoretical definition አብዛኛው ጊዜ ስፔሲፊክ ነው ሳይንቲፊክ ወይም ፊሎሶፊካል ቲዮሪዎች የሚቀርቡበት አይነት ዲፊኒሽን ነው። ልክ እንደ ሃይፖቴሲስ ሌሎች ነገሮችም የሚያስፈልጉ ዳታዎች በአጠቃላይ ጋዘር በምናደርግበት ጊዜ የምንጠቀመው አይነት ዲፊኒሽን ነው ቲዮሪቲካል ዲፊኒሽን የምንለው። ጥያቄያችን ልክ እንደዛ ነው የሚለንና ሶ ቲዮሪቲካል ይሆናል ማለት ነው። እንግዲህ ፕሪሳይዚንግ ዲፊኒሽን ማለት ቬግነስን በሆነ ኮንቴክስት ላይ ቬግነስን ለመቀነስ የወርዶቹ ቬግነስ ለመቀነስ የምንጠቀምበት ዲፊኒሽን ነው። እሱ አይሆንም። ፐርሳሲቭ ደግሞ የምንለው ዩዝድ ቱ ኢንፍሉዌንስ አቲቲዩድ ኦር ኢሞሽንን ኢንፍሉዌንስ ለማድረግ የምንጠቀምበት ዲፊኒሽን ነው። ይሄም አይሆንም። ስቲፕሌቲቭ ደግሞ ለአዲስ ግኝት ወይም ፎር ዘ ፈርስት ታይም የሚሰጥ ዲፊኒሽን ስቲፕሌቲቭ ዲፊኒሽን ይባላል። ጥያቄያችን የሚለው ምንድነው? ስታት ኦፍ ዛት ሃይፖቴሲስ ኤንድ which may be revised as our knowledge and understanding increase ሶ ምንድነው የሚሆነው? ቲዮሪቲካል ነው የሚሆነው። question number 20
all political operatives are disingenuous character and all clever manipulators are disingenuous character. Thus, all political operatives are clever manipulators. A. This argument contains a fallacy of reconduction. B. This argument contains no fallacy. C. This argument contains a formal fallacy. D. This argument contains a fallacy of ambiguity. D. This argument contains a fallacy of relevance ይላል። እንግዲህ ቻፕተር 5 ላይ ልክ ስንጀምር ስለ ፋላሲ ስንጀምር ፋላሲ በሁለት እንደሚከፈል አይተን ነበር። ፎርማል ፋላሲ እና ኢንፎርማል ፋላሲ ብለን በሁለት ከፍለናቸው ነበረ። ፎርማል ፋላሲ የምንለው እንግዲህ ዲፌክት ያለው ስትራክቸሩ ላይ ነው። ስትራክቸሩ ላይ በሚፈጠር ፕሮብሌም አማካኝነት የሚሰራ ፋላሲ ፎርማል ፋላሲ ይባላል። እንደዚህ አይነት ፋላሲዎችን ዲቴይል መግባትም አያስፈልግም። ስትራክቸሩን ብቻ በማየት ፋላሲ አለው የለው የሚለው ነገር ዲቴክት ማድረግ ይቻላል። ኢንፎርማል ፋላሲ ሲሆን ግን ኮንቴንቱን አናላይዝ ማድረግ ያስፈልጋል። እንግዲህ ይሄኛው የሰጠን እዚህ ጋር የሰጠን አርጉመንት እስኪ ስትራክቸራሊ ፕሮብሌም እንዳለው ቼክ እናድርግ። ስትራክቸራሊ ፕሮብሌም ካለው ምንም ማየት አያስፈልግም፣ ፎርማል ፋላሲ እንላለን። ስትራክቸራሊ ፕሮብሌም ከሌለው ግን ኮንቴንቱን አናላይዝ ማድረግ ይጠበቅብናል፣ ኢንፎርማል ፋላሲ ሊኖረው ስለሚችል ማለት ነው። ሶ ከስትራክቸሩ ስንጀምር ኦል ፖለቲካል ኦፐሬቲቭስ አር ዲስኢንጂኒየስ ይላል። ሌትስ ሴ ኦል ፖለቲካል የሚለውን ኦል ፖለቲካል ኦፐሬቲቭ የሚለውን ሌትስ ሴ ኤም በለው። ከዛ በኋላ ዲስኢንጂኒየስ የሚለውን ደግሞ ቢም በለው። ሶ ኦል ኤ አር ቢ ይላል። ከዛ ቀጠለና ኦል ክሌቨር ማኒፑሌተርስ አር ዲስኢንጂኒየስ ካራክተር። ሌትስ ሴ ኦል ክሌቨር ማኒፑሌተርስ የሚለው ሲም በለው። ሶ ኦል ሲ አር ከዛ ዲስኢንጂኒየስን ቢ ብላ ነው የለ ኦል ሲአር ቢ ይሆናል። ኮንክሉዥን ጋር ሲመጣ ዜርፎር ዞስ እና ኦል ፖለቲካል ኦፐሬቲቭ ማለት ኤ ማለት ነው አይደል? ስለዚህ ኦል ኤ ከዛ አር ክሌቨር ማኒፑሌተር ሲ ይሆናል። ሶ ሙሉ ስናደርገው እንደሚለው ኦል ኤ አር ቢ ኦል ሲ አር ቢ ዘን ኦል ኤ አር ሲ። ይሄ ሎጂካሊ ኢንቫሊድ ነው። ልክ ነው። ይሄ ኦል ኤ አር ቢ ኦል ሲአር ቢ ኦል ኤአር ሲ ይሄ ልክ አይደል? ሎጂካሊ ስትራክቸራሊ ፕሮብሌም አለበት። መሆን የነበረበት እንዴት ነበረ? ኦል ኤአር ቢ ዘን ኦል ኤአር ቢ ከዛ ኦል ቢአር ሲ ዘን ኦል ኤአር ሲ ነበር መሆን የነበረበት። ሁለተኛው ፕሪሚስ ላይ የተገለበጠ ነገር አለው ማለት። ስለዚህ ሎጂካሊ ይሄ ኢንቫሊድ ነው፣ ስትራክቸራል ፕሮብሌም አለበት። ስትራክቸራል ፕሮብሌም ካለበት ደግሞ ፎርም የሆነው ፋላሲ ኮሚትድ የሆነው ፋላሲ ደግሞ ፎርማል ፋላሲ ይባላል። ሶ ዘ ኮሬክት አንሰር ኢዝ አይ ቲንክ ሲ ዲስ አርጉመንት ኮንቴንስ የፎርማል ፋላሲ የሚለው ትክክለኛ መልሳችን ይሆናል። ሌሎቹ ምርጫዎች እንግዲህ ዊክ ኢንዳክሽን ይላል። ይሄኛው ኢንዳክቲቭ አርጉመንት ላይ ነው። ዲዳክቲቭ ካቴጎሪካል ሲሎጂዝም ሶ ይሄም አይሆንም፣ ስትራክቸራል ፕሮብሌም ስላለበት ሲ ይሆናል ሞስት ፕሮባብሊ። ኩዌስችን ነምበር 21 if we make an exception for Abi's service dog, then others people will want to bring their dogs. Then everybody will bring their dogs, and before you know it, our restaurant will be overrun with dogs, their slobber, their hair, and all the noise they make, and nobody will want to eat here anymore. This fallacy is called A. Missing the point. B. Slippery slope. C. Strongman. D. Suppressed evidence. E. False cause ይላል። እንግዲህ አርጉመንታችን ላይ የተሰጠን አይዲያ ወይም ኢንፎርሜሽን ምንድነው? አንድ የካፌ ባለቤት የተናገረው ነገር ነው ማለት ነው። ለአብይ ውሻ ሰርቪስ ከሰጠን ሌሎችም ሰዎች ለውሾቻቸው ሰርቪስ ይጠይቃሉ። ገብቷቸዋል። ከዛ በኋላ ሁሉም ሰው ውሻውን እዚህ ያመጣል። ከዛ በኋላ ሁሉም ሰው ውሻውን እዚህ ሲያመጣ ሬስቶራንት በአጠቃላይ ውሻ ይሆናል። ከዛ በኋላ የውሾቹ ዛጉር ለአታቸው ምናቸው በአጠቃላይ ካፌውን ይረብሸዋል። ከዛ እዚህ ካፌ ማንም ሰው ምግብ አይፈልግም። ሶ አሁን ይሄን ስነግራችሁ የተረዳችሁት ፋላሲ ምን አይነት ፋላሲ ነው? ይሄ ከሆነ ይሄ ይሆናል፣ ከዛ በኋላ ደግሞ ይሄ ከሆነ ይሄ ይሆናል፣ ይሄ ደግሞ ይሄ ከሆነ እንደዚህ አይነት ፋላሲ ፓወርፖይንት ላይ ስንማር ምን አይነት ፋላሲ ነበር ነው ያለው? ስሊፐሪ ስሎፕ ነገር ነው። ስሎፕ ካያችሁ እንዲሁ ቨርቲካሊ ወደ እንትን ያለ ነገር አይደል? ወደ ላይ የሚወጣ ነገር አይደል? ሶ የሆነች መነሻ ፖይንት አለችው። ከዛ እያለ እሷ ላይ እየደረበ አሁን መነሻ ፖይንቱ እኮ ለአብይ ውሻ ሰርቪስ እንፍቀድለት፣ ለአብይ ዶግ ሰርቪስ እንፍቀድለት የሚል ነው። እሷ እንደ መነሻ ይዞ ከዛ በኋላ ለሱ ከፈቀደ ሌሎች ሰዎችም ያወጣሉ። ሌሎች ሰዎች ደግሞ ይዘው እንዲመጡ ከፈቀደን ደግሞ ካፌው ይረበሻል። ካፌው ከተረበሸ ደግሞ ሰዎች እዚህ አይመገቡ። የሆነች መነሻ ፖይንት ይዞ እዛ ላይ እየጨመረ ሄዶ መጨረሻ ላይ አይሆንም አይነት ኮንክሉዥን ለመስራት የሚፈልግ አይነት አርጉመንት ከሆነ ፋላሲ ይሰራል። የሰራው ፋላሲ ደግሞ ስሊፐሪ ስሎፕ ይባላል። ሶ ዘ ኮሬክት አንሰር ኢዝ ቢ። ለምሳሌ ስትሮማን
ይላል ሲ ላይ ስትሮማን አይሆንም። ይሄኛው የኦፖነንቱን አይዲያ ዲስቶርት የሚያደርግ ከሆነ ነው። እዚህ ጋር ምንም ዲስቶርት ያደረገው ነገር የለም። ሶ the correct answer is slippery slope እንላለን። Question number 22. The fallacy in which an arguer attempts to discredit an argument by making its author appear as a hypocrite is A. Ad hominem abusive, B. 2 QK or U2, C. Ad hominem circumstantial, D. red herring ይላል። እንግዲህ ጥያቄያችን ምንድነው የሚለው ታይፕስ ኦፍ ፋላሲ ሆኖ አርጊወሩ ለአርጉመንቱ ዲስክሬዲት በማድረግ እና እሱ ሃይፖክራት እንደሆነ ግብዝ እንደሆነ በማድረግ እንደዛ በማድረግ አንተ እኮ እንደዚህ አይደለም እንዴ አንተ እኮ እንደዚህ ነህ በማለት የሚሰራ ፋላሲ ምን አይነት ፋላሲ ነው ብሎ ነው የሚጠይቀን። ሶ ምን አይነት ፋላሲ ነው? 2QQ ወይም ደግሞ U2 የሚባለው ፋላሲ ነው። the correct answer is B ይሆናል። Question number 23. The police commander complained about inadequate salary in their work, but do you know that most crimes are committed by police force in our country? They participate in hidden corrupting acts like robbing buses, house, supermarket, banks, and shops in our country at night, and they also receive a bribe from innocent civilians. So police force are responsible for these crimes. The fallacy committed here is A. Appeal to force, B. red herring, ሲ ሚሲንግ ዘ ፖይንት ዲ ስትሮንግ ዋን ይላል። እንግዲህ ጥያቄያችን የሚለው ምንድነው የሚለው የፖሊስ ኮማንደሮች ስለ ደሞዛቸው ሁኔታ ስራቸውና ደሞዛቸው ተመጣጣኝ እንዳልሆነ ቅሬታ አቀረቡ። ነገር ግን እንደሚታወቀው አብዛኛው የሀገራችን ወንጀል የሚሰራው በፖሊስ ኃይል እንደሆነ ታውቃለህ። አብዛኛው የፖሊስ ኃይሎች ድብቅ የሆኑ ሙስና ተግባሮች ላይ ይሳተፋሉ። ከዛም በዛም ያገኙት ሙስና አለ በዛ ላይ ይሳተፋሉና ምናምን ብሎ ለነዚህ ወንጀሎች በአጠቃላይ ተጠያቂ የሚሆኑት ፖሊሶች ናቸው ብሎ አቀረበ። ስለዚህ እዚህ አርጉመንት ላይ የተሰራው ፋላሲ ምን አይነት ፋላሲ ነው ብሎ የሚጠይቀን ኦብቪየስሊ ምን አይነት ፋላሲ ነው? ሚሲንግ ዘ ፖይንት ነው። ፕሪሚሱ ላይ መነሻ ሐሳቡ ምን ነበረ? ስለ ፖሊሶች ስላቀረቡት የደሞዝ ጥያቄ ነበረ ፕሪሚሱ ላይ ዲስከስ እያደረገ የነበረው ስለሱ ነበረ። በኋላ ግን ቀየረውና ኦሪጂናሊሽን ቀየረውና ስለ ፖሊስ ኮራፕሽን ስለ ክራይም ስለዛ ነገር ማውራት ጀመረ ማለት ነው። ሶ ሚሲንግ ዘ ፖይንት የሚባለው ፋላሲ እንደዛ አይነት ፋላሲ ነው። ፕሪሚሱ ላይ ስለሆነ ሐሳቦች ያወራል። መነሻ ሐሳቡ ያ ነው። ከዛ እየወረደ ሄዶ ወደ ኮንክሉዥን እየመጣ ሲል ይቀይረዋል። ገብታችኋል? ሚስ ያደርጋል ፖይንቱ ማለት ነው። መነሻ ሐሳቡ አለ። ከዛ ፕሪሚሱ ላይ ሊቀየር ይችላሉ ሐሳቦቹ። ከዛ በኋላ ይቀይርና ሌላ ወደ ሌላ ነገር ይገባል ማለት ነው። ይሄ ሚሲንግ ዘ ፖይንት የሚባለው አይነት ፋላሲ ነው ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ሲ ይሆናል። ወደ ማቺንግ ፓርት ደግሞ እናልፋለን። question number 1. Since all universities are academic institutions, it follows that all academic institutions are universities ይላል። እንግዲህ ይሄኛው ፋላሲ ያለበት ምን አይነት ፋላሲ ነው የሚለውን ነገር እንለይ። እንግዲህ አርጉመንቱ ምንድነው የሚለው ሁሉም ዩኒቨርሲቲዎች አካዳሚክ ኢንስቲትዩሽኖች ናቸው። ስለዚህ ሁሉም አካዳሚክ ኢንስቲትዩሽኖች ዩኒቨርሲቲ ናቸው ብሎ ነው ያስቀመጠው። እንግዲህ ይሄኛው ስትራክቸራል ፕሮብሌም አለበት። ያም ማለት ሁሉም ዩኒቨርሲቲዎች አካዳሚክ ኢንስቲትዩሽን ከሆኑ ሁሉም አካዳሚክ ኢንስቲትዩሽን ደግሞ ዩኒቨርሲቲ ሊሆኑ አይችሉም። ለምሳሌ ሃይ ስኩሎች ወይም ኮሌጆች አሉ ዩኒቨርሲቲ የማይሆኑ። ሶ ስትራክቸራል ፕሮብሌም አለበት። በስትራክቸራል ፕሮብሌም አማካኝነት ደግሞ የሚመጣው ፋላሲ ምን አይነት ፋላሲ ነው ብለን ተነጋግረናል። ፎርማል ፋላሲ ብለን ተነጋግረናል። ስለዚህ ለአንደኛው ጥያቄ ፎርማል ፋላሲ ኢ ላይ ያለው ምርጫ ይሆናል። ኢ ላይ ፎርማል ፋላሲ ሚላል አለ። ስለዚህ ኢ ይሆናል ማለት ነው። ወደ ሁለተኛው ጥያቄ ደግሞ ስናልፍ riversides are banks and some banks are financial institutions, it follows that some riversides are financial institutions ይላል። እንግዲህ በዚህኛው አርጉመንት ላይ እየተደጋገመ የመጣ አንድ ወርድ አለ riverside የሚለው riversides are banks and some banks are financial institutions, it follows that some riversides are financial institutions ይላል። ይሄኛው እንግዲህ ኬወርድን በሁለት በተለያየ ሴንስ ነው እየተጠቀመ ያለው። ባንክ የሚለውን ወርድ በተለያየ ሴንስ እየተጠቀመ ነው ያለው። ስለዚህ አንድን ወርድን ደግሞ በተለያየ ሴንስ ወይ ሚኒንግ የሚጠቀም አይነት ከሆነ የሚሰራው ፋላሲ ምን አይነት ፋላሲ ነው ብለን ተባብለናል። ኢኩዌሽን ብለናልና ሶ አይ ላይ ያለው the correct answer ኢኩዌሽን የሚለው ይሆናል። እንግዲህ riversides are banks
ይሄኛው በጂኦግራፊ ቋንቋ ማለት ነው your sides are banks and some banks are financial institution ይሄኛው ደግሞ ከፋይናንሻል ኢንስቲትዩሽን አንፃር ባንክ ያው ፋይናንሻል ኢንስቲትዩሽን ነው እንደምታውቁት። ስለዚህ some river sides are financial institution ይላል። እዚህኛው ባንክ የምትለው ወርድ የተጠቀማት በሁለት በተለያየ ሴንስ ነውና እንደዚህ አይነት ፋላሲ ኢኩዌሽን እንለዋለን። so the correct answer is I. Question number 3 based on the statistics more than 15% of Ethiopian population is male. Since Ato Tilaun is Ethiopian, it follows that Ato Tilaun is more than 50% Ethiopian. ይሄኛው ደግሞ ምንድነው የሚለን በስታቲክስ መሰረት አብዛኛው የኢትዮጵያ ፖፑሌሽን ከ50% የሚበልጠው ወንድ ነው በጥናቱ መሰረት እና አቶ ጥላሁንም ኢትዮጵያዊ ነው። ስለዚህ ከ50% ውስጥ ይሆናሉ በላይ ይሆናል ከነሱ ውስጥ ይሆናል ነው ይላል። ይሄ እንግዲህ ምን አይነት ፋላሲ ነው? ፋላሲ ኦፍ ዲቪዥን ዲ ላይ ያለው ይሆናል። እንግዲህ ኦከር ያደረገው እንዴት ነው? አሱም አድርጓል ዘሆል የሚለውን ኢትዮጵያ ፖፑሌሽን አሱም አድርጎ ከዛ ለኢንዲቪጁዋል ፓርት ነው አሁን አፕላይ ያደረገ ያለው from the whole to the individual የሚል ከሆነ ደግሞ ይሄ ፋላሲ ኦፍ ዲቪዥን ይባላል። so the correct answer is J. Question number 4 this man physically fit and performs every activity like everybody else. It mirror enforce accusation that he is HIV AIDS positive ይላል። እንግዲህ አርጉመንታችን እንደሚለው ይሄ ሰውዬ እንደሚታየው ፊዚካሊ ፊት ነው እንዲሁም የተለያዩ የዕለት ተዕለት አክቲቪቲዎችን ፐርፎርም ማድረግ ይችላል። ስለዚህ HIV AIDS ፖዚቲቭ ነው ወይም ደግሞ HIV AIDS አለበት የሚባለው ነገር ዝም ብሎ ሩመር አሉባልታና የሐሰት ክሶች ናቸው ይላል። እነዚህ ሰውዬው እንግዲህ ከኤችአይቪ ነፃ ለመሆኑ እንደ መረጃ ብሎ ያቀረበው ምንድነው ፊዚካሊ ፊት መሆኑ ፕላስ ደግሞ ዴይሊ አክቲቪቲዎችን ፐርፎርም ማድረግ መቻሉ ነው። እነዚህ አክቲቪቲዎች እንግዲህ ኤችአይቪ ፖዚቲቭ ስለመሆኑ በቂ መረጃ ሊሆን አይችሉም። ሌሎች ተጨማሪ መረጃዎችን መቅረብ አለባቸው። እንደዚህ አይነት አስፈላጊ መረጃዎችን ሳያቀርብ በተወሰኑ ብቻ መረጃዎችን አቅርቦ ዋና መረጃዎችን ረስቶ ወይም ነገር ኮንክሉድ ለማድረግ የሚሞክር አይነት አርጉመንት ከሆነ የሚሰራው ፋላሲ ማይነ ፋላሲ ነው። ኬ ላይ ያለው suppressed evidence የሚለው ፋላሲ ነው። so this argument commits suppressed evidence እንላለን ማለት ነው። አስፈላጊ የሆኑ ኤቪደንሶችን ኢግኖር አድርጓል ወይም ሂድን አድርጓል። ኮንክሉዥኑን ቼንጅ ሊያደርጉ የሚችሉ ሌሎች ተጨማሪ ኢንፎርሜሽኖች ወይም ኤቪደንሶችን ደብቋል። ፊዚካሊ ፊትነስ ፊዚካሊ ፊት መሆኑ ለኤችአይቪ ኤድስ እንግዲህ አለመያዙ ኤቪደንስ በቂ መረጃ ሊሆን አይችልም። ምክንያቱም አብዛኛው ሰዎች ቫይረሱ በደማቸው ኖሮባቸው ፊዚካሊ ፊት ሆኖ ለብዙ ዓመት መኖር ስለሚችሉ ማለት ነው። so the correct answer is K, suppressed evidence. Question number 5 some students claim that the usage of AI tools can negatively affect our capacity to think critically. The obvious conclusion is that humans should stop using AI tools altogether ይላል። ይሄኛው ደግሞ ምን አይነት አርጉመንት ነው? አንዳንድ ተማሪዎች ክሌም እንደሚያደርጉት የኤአይ መጠቀማችን ካፓሲቲያችን ላይ በጣም ክሪቲካሊ ቲንክ የማድረግ ካፓሲቲያችን ላይ በጣም ኔጋቲቭሊ አፌክት እያደረገን ነው የሚል ፕሬሚስ አለ ማለት ነው። ስለዚህ the obvious conclusion is ወደ ኮንክሉዥን ደግሞ ሲመጣ ሰዎች ኤአይ ቱልን መጠቀም ሙሉ በሙሉ ማቆም አለባቸው። ኤአይ ቱልን መጠቀም ማቆም መቻል አለባቸው ብሎ ኮንክሉድ አደረገ ማለት ነው። ስለዚህ እዚህ ጋር ከቀረበው ፕሪሚስ አንፃር የሚጠበቀው ኮንክሉዥን በጣም ኤክስትሪም የሆነ ኮንክሉዥን ነው። ተማሪዎች እንግዲህ ክሪቲካል ቲንኪንጋችን ላይ ኔጋቲቭሊ ኢምፓክት አለው ካሉ ኤአይን አትጠቀሙ የሚለው ኮንክሉዥን በጣም ኤክስትሪም የሆነ ኮንክሉዥን ውሳኔ ነውና እንደዚህ አይነት ትንሽ ለሚመስሉ እንትን ኤክስትሪም የሆነ ኮንክሉዥን የሚቀርብ ከሆነ የሚሰራው ፋላሲ ምንድነው ብለን ነበረ? ሚሲንግ ዘ ፖይንት ነው ብለን ነበረ። so the correct answer is missing the point D, option D ይሆናል። question number 6 ታሪኩ ዘወልድ ክፍሌ ዛት he was responsible for the failure of their research proposal. This implies that ታሪኩ is responsible for the failure of their research proposal ይላል። ለዚህኛው ጥያቄ ደግሞ ምን አይነት ፋላሲ ነው የተሰራው ነው የሚላል። ታሪኩ ተወልድ ክፍሌ ዛት he was responsible for the failure of their research proposal። እንግዲህ እዚህኛው አርጉመንት ላይ he የምትለው ወርድ ማንን ነው ሪፈር የምታደርገው? ታሪኩን ነው ወይስ ክፍሌን ነው? ገብቷችኋል? አሁን ሎጂካሊ አንሳውንድ የሚያደርገው ወይም ኮንክሉዥን ጋር ስንመጣ ሎጂካሊ አንሳውንድ የሚያደርግብን ነገር ምንድነው?
ሂ የምትለው ወርድ ለታሪኩ ነው ወይስ ለክፍሌ ነው የሚለው ነገር መለየት አይቻልም። ሶ በእንደዚህ አይነት ኬዝ ውስጥ የሚሰራ ፋላሲ እንግዲህ አንፊቦሊ ፋላሲ ይባላል። ይሄ እንደዚህ አይነት ፋላሲ ሀፕን የሚያደርገው መቼ ነው? በሴንተንሱ ያሉት ስትራክቸር ደብል ሚኒንግ በሚኖርበት ጊዜ፣ ደብል ሚኒንግ ሀፕን የሚያደርግበት ጊዜ የሚሰራው ፋላሲ አንፊቦሊ ይባላል። ሶ ዘ ኮሬክት አንሰር ኢዝ ኤፍ ይሆናል ማለት ነው። እንግዲህ ይህ የሐዋሳ ዩኒቨርሲቲ 2017 ዓመተ ምህረት ፋይናል ኤግዛም ጥያቄ አሁን ያያችሁትን ይመስላል። ትሩ ኦር ፎልስ ጥያቄ ያለው፣ ምርጫ ጥያቄ ያለው፣ ማቺንግ ጥያቄ ያለው። ጥያቄው ሞዴሬት የሆነ ጥያቄ ነው እና ደጋግማችሁ ስሩት። ከሁሉም ቻፕተር ላይ የወጣ ጥያቄ ነው። ይጠቅማችኋል። በተለይ ለሐዋሳ ግቢ ተማሪዎች በጣም ይጠቅማችኋል፣ ፈተና ስለሚደጋገም ማለት ነው። ስለዚህ ጥያቄውን በደንብ ስሩት። ጥያቄ ካላችሁ እንዲሁም ደግሞ እዚህ ቦታ ልክ አይደለም እንዴት ነው የምትሉት ነገር ካለ ኮሜንት ሴክሽን ላይ ጻፉልን፣ እዛው ኮሜንት ላይ እንመልስላችኋለን። ካልሆነም ቪዲዮ የምንሰራላችሁ ይሆናል። ለዛሬ በዚህ ያበቃል። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ተማሪዎች ካላችሁ ፕሊዝ ቻናላችንን ሰብስክራይብ ሳታደርጉ እንዳትወጡ እንዳለን። ሀሳብ አስተያየት ካላችሁ ጥያቄ ካላችሁ ኮሜንት ሴክሽን ላይ ጻፉልን። መልካም የጥናት ጊዜ እንደሆነላችሁ ተመኘን። እናመሰግናለን።